ምን መሰለሽ እንደ አንድ ወንድም ማለት ነው ቁጭ አርጎ ብሩኬ እስከመጣ ያው እነሱ ስራ ለማስቀጠል ፈልጎ ነው እንጂ ኤፍሬምን ይሄ ነገር ጠፍቶ አይደለም። ለአንዳንዶቹ ልመልስ ብዬ ነው በዚህ አጋጣሚ እሱ ነገር ጠፍቶ አይደለም። እነሱ ስራችሁን ለማስቀጠል ነው። ግን ደግሞ አንዳንዶቹ ሀይሚ ምንም ባላጠፋችም ነገር ሁል ጊዜ እቺ ልጅ የምትሰድቡ በተለይ ሴቶች እኔ ነገ ምን ይደርሰኛል ምንድን የኔ እጣ ብላችሁ አታስቡ። እነኚህ እኮ ዝም ብለው ነው። ሙስሊም ሆነው ሙስሊም አይደሉም፣ ክርስቲያን ሆነው ክርስቲያን አይደሉም። ለክራቸው እየሰገዱ እውነት ማያወሩ እየሰገዱ እየጸለዩ እውነትን ማያውቁ። እውነትን ካላወቅሽ ካልተረዳሽ ለምን ነው የምትሰግጂው? ለማን ነው የምትሰግጂው? ለውሸት ነው የምትሰግጂው? ለእውነት ነው የምትሰግጂው? እሙዬ አንቺ እያወራሽ ትላንትና እኮ እየወገነች ነበር፣ አልሄድም እያለች ነበር። ምን አጥቶ ትላንትና ብላለች። ከዚህ ቤት አትውጪ ብሎኛል እያለች እኮ ነበር። ወንድሟ ስለሆነ አስጨንቋት ይዟት ረጋ በል እያለች ከዛ እሱ ጋር ልጣላ ብላ ነው ሄደች። ምንም ይዛለች ወይ ምን መሰለሽ አሁን ማለት ነው ስራ ነው። ልጁታም ከቤት አልወጣም። ግን ደግሞ እንደ ስራ ሆኖ እንደ ድራማ ሆኖ ለምንድን ነው በስነ ስርዓት አስተያየት አንሰጥም? እኔ እኮም የሚያናድደኝ ይሄ ነው። እኔ ያካሪ ደጋፊ ነኝ። ከወገናችሁ ሁለቱ ወግናችሁ ብሩኬ ካጠፋ ብሩኬ ያጥፍተሃል፣ ሃይሚ ካጠፋች ብሩኬ ሃይሚ እዚህ ጋር አጥፍተናል እስከ ዛሬ ብንል ኖሮ ማለት ነው። እውነቴን ነው እግዚአብሔርን እነዚህ ልጆች እዚህ ድረስ አይደርስም። ለምን አንዱ ከፍ አንዱ ዝቅ? ጀግና ምን አገር ነው እንዴ ተዋጉ? እኔ ላይ ስንት ጦርነት እየንትን እያሉ ነው። እስቲ ተዋጉልን። ተዋጓው እኛ ይኸው ዱባይ ውስጥ በስጋት ነው አደር ነው ማርያምን እና ማሪ እግዚአብሔርን እኔ ትላንትና ምግብ ሳልበላ ነው እያደርኩ መቤቴ ምስክሬን ማን ተነስቶ ውሃ ይጠጣል? ማታ ራሱ እኔ እዚህ ጋር አሁን ለምሳሌ 28 ልጆች አላችሁ። ሃይሚና ብሩኬ የምላዩ ልጆች አይደለም። ከተቆጣችሁ ለሁለቱም እኩል ተቆጡ። ልጆቹን አታከፋፍሉ በፈጠራችሁ። ምን አለች ሳራ? እነዚህ ልጆች ተለያይቶ የሚለያዩ ልጆች አይደለም። ግን ደግሞ ብሩኬ ካጠፋ ብሩኬ አጥፍተሃል፣ ሃይሚ ካጠፋ ሃይሚ አጥፍተሃል። ኤፍሬም አሁን በመሀል ገባ አይደለም። እስከዛሬ ማንም መሀል ገብቶ አቅም ልጅቷ ጀግና ናት። ብቻውን ነው የምትፋለም ምንም ነገር። ግን ደግሞ ከቆማችሁ ለሁለቱ እኩል ቆሙ። እስቲ ለነፍሳችሁ ፍረዱ። እስቲ እኔስ ነገ ምንድን ነው የሚገጥም ብላችሁ በቃ ደግሞ ሳራ ማንም አፍሽ ይከፍታል ያለው እኮ ሴቶቹ እየመጡ ሁሌ እሷ ላይ ነው። እንደዛ ሆኖ ራሱ ልክ ነው በራሷ ነው የምትወጣው። ማንም ሰው አስገብታ ጋሽዬ ብቻ ነው ጋሽዬም እሱ ነው አስገባ። ልክ ነው። ኤፋ እኮ የተናገረው ማንም ያለው ብሩክን አይደለም ነው አይደለም። ቪዲዮ በስነ ስርዓት ሳዩ እኮ ነው ሰው ላይ የሚፈርድ እኮ እግዚአብሔር መጋለጡ ይቅርና ብየተመታሽ ነው እስከምትሞቺ ነው ያላት። እውነት ነው። አንድ ሰው እኮ በቃ ይደክማል። ልጅቷ ደከመች እያመመሽ ነው አላት። ስትፈርዱ እውነተኛ ኦዲየንስ ሆናችሁ ስትፈርዱ ለሁለት ብሩኬ እንዴት አትነሽ እንደሳላችሁ መለየት የምትፈልጉ አንቺ ተለያዩ በየሶስት ማቅዲ ተለያዩ እንዴ? በስመ አብ ወልድ መንፈስ አንቺ መቅዲ ወላሂ እኔ ወድሽ ነበረ መቅዲ። እንደዛ አትበይ ወላሂ ገለበጥ። ኧረ እነሱ ተለያይተው በጾሜ አፌ እንደዛ አትበይ። እኔ ማታ ራሱ እምባዬ እያተናነቀኝ ነበር። አንቺ መቅዲ ወላሂ በጣም እንደዛ ብሎ ሼር እያደረጉ አይደለም እንደ አሞችን በቤትን እንዳትምልሽ በእግዚአብሔር ብሎ ለሃይሚ ሼር እያደረጉ ነው። ተጋጥሞ እኮ ነው አንቺ ወድጄ እውነት መስሎ በቤቴ ምስክሬ ስንት ቦታ የተባሉት ናቸው። የብሩኬ አድናቂዎች ናቸው። እነሱ በፊትም እንደዛ ናቸው። አሁን ሳራ ልንገርሽ እስቲ አንዴ አዳምጪኝ። አሁን ገኒ ከስንት ጋር የምትወደው ጋር ተጣላች በዚህ ምክንያት። እኔ ዩቱብ ላይ ነው ሰሞታ አልገባሁትም። ግን ገኒ ምን ይላሉ? ገኒ የነሱ መለያየት ትፈልጋለች ትላላችሁ አይደል? ብዙ ሰውም ይላሉ። ግን ነበር ግን አስፈልግም ማታ አይቻለሁ። እነሱ ተለያይቶ የምንለዩ ልጆች አይደለም። እያንዳንዳችሁ ምላሳችሁ ወጣች አለች እኮ ማርያምን ትናንት ከቤት ለምን ወጣች አለች። እማቼ ወጣች ከቤት ማን አየ? ነገር አትወድም ወላ አትወድም። ኧረ እሷ አትወጣም ከቤት አትወጣም። ማርያምን
እሷ ከቤቱ ማዟል ያልኩት ቡርቴ ልንገርሽማ ቡርቴ እኔ ያልኩት አሁን ለሃይሚ ምንሽ ያርጉ ነው ቡርኬ በኩል ያሉ የሃይሚ በኩል አንዳንድ ልጆች ለኤፍሬም ራሱ የሚገርምሽ ተብሎ ተደውሎ እሱም ነግሮታል እኮ ኤፍሬም ነግሮታል ተደውሎ ነው ብሏል። ሰይጣኖች ምን ሊያረጉ ነው? ከቻላችሁ አታስታርቁ ሰው መጣለባዩ አይ ለማንኛውም የገባው ነገር መበረድ የለም። ታው እናንተ ለማንኛውም በቃ ውዶቼ እናንተ ሁላችን እዚህ ጋር ያለን ትልቅ ሰዎች ነንና ካፋችን ክፉ ነገር አይውጣ። ከቻላችሁ ለሁለቱም ተቆጡ። ብሩኬ ካጠፋ ብሩኬ ያጥፍታል እያላችሁ ነው እንጂ ምንም እኛ ትልቅ ሰዎች ነን። እግዚአብሔርን በቃ ጭንቅላት አለ እግዚአብሔር የሰጠን እኮ ለመገዛዘብ ነው እንጂ ዝም ብሎ እንደመጣን ለማውራት አይደለም። እዚህ ጋር ልንገራችሁ አለው እንጂ ሳርጌ አንዱ እንጂ አንዳንዶቻቸው እንደ ልጅ የሚያጫውታቸው ትልቅ ሰው ሆነው ልክ እንደ ህፃን የሚያስቡ ማን ነው ተለያዩ የሚል ሰው እዚህ እንደዚህ እስካሁን ድረስ እየገፋ ናቸው እዚህ ደርሰው ማን ነው የነሱ መለየት የሚፈልገው? ማነው ሴጣን ካልሆነ እነሱ መለየት የሚፈልገው? ማሬ እንደዚህ ነገር እኮ ማለት ነው ሴጣን ብቻ ነው የሚሰግድ ሰው የሚጾም ሰው ጸሎት በየቀኑ ሴት ልጅ እኔ ማን ነው እኔ ክርስቲያን አይደለም በየቀኑ ውዳሴ ማርያም የምታደርስ ሴት በየቀኑ የዘወትር ጸሎት የምታደርስ ሴት ለሰው ክፉ ነገር አትመኝም። እኔ ዛሬን ልንገራችሁ እዚህ ጋር 43 ሰዎች አላችሁ። እኛ እዚህ ጋር ክፉ እያወራን አይደለም። ልንገራችሁ ወደዳችሁ አላችሁ። እነዚህ ልጆች የሚሰሩ ስራ ነው የምለያዩ ልጆች አይደሉም። ምላሳችሁን ቆጥቡ፣ በቃ ቆጥቡ። በቃ ማርያም መቆጠብ የመሰለ ነገር የለም። አዎ እንደ ድራማ ሆኖ ደግሞ ሃይሚ ተጎጂ ናት። እንደዚህ ሲል ደግሞ እኔ ለሃይሚ ወገንኩ ማለት አይደለም። አታስመስሉ እናንተም ደግሞ ብሩክም ካጠፋ አጥፍተዋል ነው በቃ ምንድነው? እኔ